የዛሬ ቪዲዮአችን ሁለት ቦታ አስቤዛ እንዴት እንደማረግ ያ ጉራጌ እንደመሆነ መጠን ብር ደግሞ ለመቆጠብ እንዴት ማረግ እንዳለብኝ እንዴት እንደማረግ ያው ብዙ ፋሚሊ እንደኔ ያላችሁ ሰዎች ኑሮ በዘዴ ጾም በኩዳዴ አይደለም የሚባለው ስለዚህ ኑሮ እንዴት በዘዴ መምራት እንዳለብን ያው ሴቶች ጎበዝ ነን ግን አንዳንድ ሰው አያውቀውም ቦታውንና በዛውም አዲስ ሱቅ አስተዋውቃቸዋለሁ ለማታውቁት ማለት ነው ለማታውቁት ደግሞ ያው ታውቁታላችሁ ስለዚህ ሁለት ቦታ ነው ያስቤዛ ዛሬ የማረገው የገዛውት ምንድነው ስንት ነው ያወጣሁትኝ እና ለስንት ጊዜ ሆነኛል የሚለውን እንግዲህ በካናዳ ያለውን የኑሮ ውድነት ለሁላችንም እናያለን አብረን ከኔ ጋር ተከታተሉኝ ፍሪስቶን ይባላልኝ የሚገኘው እዚህ ሰርቲቱ ላይ ነው ግን ያው ሁሉ ጊዜ ሌላ ቦታ ከመሄዴ በፊት እዚህ ነው መጣው የሚያስጠላው ነገር ምንድነው ፓርኪንግ ብቻ ነው ፓርኪንግ እንደዚህ ሰውየው እየተጠበቀ የሚወጣ ሰው ሲወጣ እየተጠበቀ ነው የምትመጡት እና ግን እዚህ ሱቅ ላይ የምወደው ነገር አፎርዴብል የሆኑ ነገሮችን ታገኛላችሁ ስፔሻሊ ልጆች ላላችሁ ሰዎች ቤተሰብ ትልቅ ፋሚሊ ላላችሁ ሰዎች ጥሩ ነው ቲማቲምም ይሁን ማንጎ እንደዚህ $10 ይሄን ሁሉ ትገዛላችሁ ቲማቲምም እንደዛው አፕልም አለ ብዙ የተለያዩ ነገሮችም አሉ ቬጂቴብሎች አሉ እና ብዙ ለመቅረጽ አልተመቸኝም ቢሆንስ በጣም ብዙ ሰው ስለነበረ ሰዎቹን ማስገባት አልፈለኩኝም ለዛ ነው ያው ደስ ስለማይል ማለት ነው ግን ብዙ ነገሮችን ስቶሩ ላይ አለ የተለያዩ እንደዚህ ፒች አለ የተለያዩ ፍሩት ነው የሚያመጡት ስፔሻሊ ብዙ ሰው ሀበሻ ያውቀዋል ዲግስ ሲኖርበት ትልቅ ፕሮግራም ሲኖርበት እንዲሁም ኬተሪንግ የሚሰሩ የሆቴል የሚሰሩ ሰዎች ከዚህ ነው የሚወስዱት ፕራይሳቸውን እዛ ተለጥፏል ይሄ የሆልሴሉ ነው ለትልልቅ እንደዚህ በካርቶን ለሙሉ ለሚገዙ ሰዎች እነዚህ ቃሪያ የተለያየ ነገሮችን በካርቶን አድርገው ይዘው ይሄዳሉ ማለት ነውና ዋጋው እዛው ተለጥፏል እዛው ከፍለው ነው የሚወጡት ብዙ ሰው ማለት ነው ስለዚህ ቆንጆ ነው የተለያየ ነገሮች አላቸው ዘይቶች አሏቸው እንዲሁም በካርቶን የሚሸጥ ቲማቲምም አለ የተለያየ ነገር ነው ጎመኖች የተለያዩ ነገሮች አሏቸው ስለዚህ እንደየቀኑ በየሄዳችሁበት እንደየቀኑ ይለያያል ግን ከቻላችሁ ቅዳሜ ላይ ጠዋት ላይ ወይ አርብ ጠዋት ብትሄዱ በጣም አሪፍ ነገር ታገኛላችሁ ስለዚህ ያንደኛው ስቶር ይሄን ይመስላል እንደምታዩትም ጤፍም አግኝቻለሁ ያው ይሄን ሁሉ ዕቃ ገዝቼ እነዚህን እንዳለ ገዝቼ ብዙ አይደለም ግን ከሌላው ስቶር ስታነጻጽሩት ፌር ነው ዋጋቸው $83 ከ99 ከፍዬ ነው የወጣሁት ይኸው እዚህ አድሬሱ እዚህ ላለላችሁ ከፈለጋችሁ ከላይም ደግሞ አስቀምጠዋለሁ እንደ ፋሚሊ ሁለተኛ ደግሞ ፌቨራይት በጣም የምወደው ኮስኮ ነው ኮስኮ ያው እንግዲህ እንደሚታወቀው ሁሉ ቢዚ ነው እንግዲህ እኔ ሄድኩትኝ ኖርማሊ ባዛቦት ቀን ነው ማክሰኞ ቀን ነው ግን ስቲል በቃ ሁሉ ጊዜ በሄዳችሁ ቁጥር ፉል ነው ኮስኮ ሄጄ ምናጥቼ የሚባለው ተረት የተረተለት ለኮስኮ ይመስለኛል ኮስኮ ሄዳችሁ ተማታገኙት ነገር የለም ቴሌቪዥኑን በየኢንቹ አላቸው ሁሉም የተለያየ ኤሌክትሮኒክስ እንደምታውቁት አላቸው የተለያየ የልብስ ማጠቢያ ብዙ አይነት ነገር ነው ኮስኮ ገብታችሁ ምን ሳትገዙ የምትወጡት ነገር የለም ትልቅ ፋሚሊ ላለሁኝ ለረጅም ጊዜ ስቶር ላለው ሰው ደግሞ ስቶሬጅ ማለት ነው ስቶሬጅ ላለው ሰው ደግሞ ቆንጆ በቃ አንዳንድ ጊዜ እንደውም ጥሩ አፎርዴብል የሆኑ እቃዎች ይገኛሉና ከስቶ ለማስቀመጥም ኮስኮ ተመራጭ ነው እንደ ፋሚሊም በሲንግል ከመግዛት አንዴ ከኮስኮ ከተገዛ ሆልሴል ስለሆነ ብዙ ነገሮችን ኮስኮ መጣችሁ በጣም ብዙ ነገር ስካፍሉት ነው የምትዘነግጡት ግን ቢሆንም ረጅም ጊዜ እቃው ይኖራችኋል ቤታችሁ አይጠፋም ሁሉ ጊዜ ቤታችሁ ሙሉ ነው ኮስኮ ሾፕ የምታደርጉ ከሆነ ለሆነ በጣም ለረጅም ጊዜ ነው የሚያገለግለው እቃውና ለዛም ይመስለኛል ብዙ ፋሚሊ ያለው ሰው ከዚህ መጥቶ የሚገዛው ወደዱ መታቆት በሳልመን ነው በጣም ሳልመን ተጠቃሚ ነበርኩኝና በሚገርም ሁኔታ እንደዚህ ውድ ሆኖ ይገርመኛል ብዙ ጊዜ ሳየው
በሚገርም ሁኔታ 27 ብር ከገዛን ሙሉ ፋሚሊን ያበላ ነበር። አሁን ደብል ፕራይስ ነው የሆነው። ብዙ ነገሮች ጨምረዋል በሚያስደነግጥ ሁኔታ። ለነገሩ ዓለም ላይም ነው የተከሰተው። እዚህ ሀገር ብቻ ሳይሆን ብዙም ዓለም ላይ ነው እንደሱም። በድጋሚም ደግሞ ያው ከአሜሪካ ጋር ያለውን ነገርም ስላለ እሱም ይመስለኛል የጨመረው ቺክን ላይም ሁሉም። ግን እኔ አላይ የኮስኮ ቺክን ምናምን ወደዋለሁኝ። ለምን ጽድት ያለ ነው ከሌሎች እንትኖች ስታዩት፣ ከሌሎች ስቶሮች ስታዩት። ያው ጂሙ ምናምን እንዳትሉኝ። ያው እኛ እንኳን ሰው ሀገር የምንኖረው አይደለም፣ ሀገር ቤትም ያለው ድሮ በኦርጋኒክ ፉድ የሚታወቁት። አሁን ደስ ብሎ ነገር የለም አይደለ? ኦርጋኒክ ፉድ ለመብላት የግዴታ ኦርጋኒክ ፕራይሱን ከፍ አድርጋችሁ ኦርጋኒክ የሚል ምግብ መግዛት አለባችሁ፣ ጂሞ ፍሪ ለመብላት ከሆነ ማለት ነው። በተረፈ ሱፐር ስቶርም ግዙትኝ፣ ዋልማርትም ግዙት፣ የትም ግዙትኝ። ጂሞ ፍሪ የሆነ ምግቦች ከስንት አንድ ነው እንጂ ብዙ የለም። ኮስኮ ተገብቶ መቼም ከ200 በታች አይከፈልም ሁሉ ጊዜ። ግን ያውቃቸው ቆንጆ ስለሆነ ረጅም ጊዜም ስለሚቆይ እሱ ደስ ይላቸዋል እንጂ ኮስኮ ገብቶ 200፣ 300፣ 400 የተለመደ ነው እሱ። ግን እቃቸው ቆንጆ ነው እንዳልኳችሁ፣ ሆልሴልም ስለሆኑ። እኔም ይኸው እንግዲህ እችን ተቀጥቼ ወጥቻለሁ። 284 ብር ማለት ነው። ኑሮ በካናዳ እንግዲህ ይመስላላችኋለኝ ማለት ነው። እና እግዚአብሔር ይመስገን። ያው እኔ አንደኛ ነገር ጥሩ ነገር ምንድነው አዲስ ስቶር ማስተዋወቅ ደስ ይለኛል። የማውቃቸውን ነገሮች አዲስም ባይሆንም ለማያውቀው ሰው ማወቅ ደስ ስለሚለኝ፣ አፎርደብል የሆኑ ቦታዎችን ማሳየት ለሰዎች ኢንፎርሜሽን እዚህ ሀገር ብር እንደመስጠት ነውና ካሽ እየሰጠኋችሁ ነው፣ ተቀበሉኝ እያልኳችሁ ነው። ሰላም ዩቲዩብ ነኝ። በሌላ ቪዲዮ ተመልሼ እመጣለሁ። ወዳችኋለሁ።